ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት በወሎ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ድሎችን መቀዳጀቱ ተገለጸ። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የግዳን ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸው ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው የተገለጸ ነው። ስትራቴጂክ የሆነችውን ሙጃ ከተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬዎቹን ድሎች በተመለከተ የዘውትር ተሳታፊያችን አጠር ያለ ሪፖርት አዘጋጅቷል። ወደሱ አልፋለሁ። በሰሜን ወሎ በቆላማ አካባቢዎች በትናንትናው ዕለት ከፍተኛ የሆነ ድል ተጎናጽፎ ነበረ። ሁለት ክፍለ ጦር አብዛኛው ሰራዊቱ ተደምስሶ ተማርኮ እንዲሁም ቆስሎ ተበትኖ በጣም በርካታ የጦር መሳሪያዎች ምርኮ እንደተገኙ በትናንትናው ዕለት የተዘገበ ጉዳይ ሆኗል። በዛሬው ዕለት ደግሞ ውጊያው በጣም በሰፊው በአጠቃላይ በሰሜን ወሎን ሙሉ በሙሉ ከአገዛዙ ጦር ለማጽዳት ከፍተኛ እንቅስቃሴ እየተደረገ ነው። በዚህ ቦታ ላይ በተለይ ሙጃ በተባለ ከተማ ላይ የአገዛዙ ዋና ማዘዣ ጣቢያ አድርጎ ለ2 ዓመት የተቀመጠበት ቦታ ነው። እቺ ስትራቴጂካዊ ከፍተኛ ጠቀሜታ ያላት የሙጃ ከተማ የግዳን ወረዳ ዋና ከተማ ነች። በዚህች ወታደራዊ ቦታ ላይ ጀነራሎቹ ማዘዣ ጣቢያ አጠቃላይ በሰሜን ወሎ የሚደረገውን እንቅስቃሴ እስከ ደቡብ ጎንደር ጫፍ ድረስ እስከ ቆቦ አላማጣ ራያ ድረስ የተወረወሩ ያጠቁበትና ማዘዣ ጣቢያ አድርገው ሲገለገሉበት የነበረ ቦታ ነው። ይሄ ቦታ ከዚህ በፊት እንደሚታወቀው በፌዴራል መንግስቱና በህወሓት በተደረገው ጦርነት የህወሓት ኃይሎች በሙጃ ከተማን ከተቆጣጠሩ በኋላ ነው አስፍተው ወደ ደቡብ ወሎም ወደ ደቡብ ጎንደርም ወደ ሰሜን ጎንደርም አጠቃላይ አስፍተው ማጥቃት የጀመሩት እና አጠቃላይ በዛ አካባቢ ያለውን ሰራዊት ደምስሰው ወደ ሰሜን ሸዋ የተሻገሩት ሙጃ ከተማ ላይ ከፍተኛ ተጋድሎ አድርገው እቺን ወታደራዊ ስትራቴጂክ ቦታ ከተቆጣጠሩ በኋላ እንደሆነ ይታወቃል። ዛሬ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ባደረገው ተጋድሎ ግማሽ ቀን ብቻ ዛሬ ጠዋት ነው ውጊያው የተጀመረው። እስከ 7 ሰዓት ድረስ አሁን አንተና እኔ እስከተነጋገርንበት ሰዓት ያለው የውጊያ እንቅስቃሴ ገና ያልተቋጨና በጣም አስፍቶ በሰፊው እንቅስቃሴ እየተደረገ ቢሆንም በተደረገው ውጊያ 500 የመከላከያ ሰራዊት አባላት መማረክ ችለዋል። የሙጃ ከተማን በተለይ ዋና ማዝዣ ጣቢያውን ከተቆጣጠሩ በኋላ በዛ የነበረው 3 ኦራል ወታደራዊ ኦራል ጨምሮ 12 ተሽከርካሪዎችን በእጃቸው አስገብተዋል። ተመልካቾቻችን በደቡብ ጎንደር እብናት በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ተገለጸ። ከሰሞኑ የደጋ ዳሞቱ ድል ወዲህ ከተደረጉት ተጋድሎች ከፍተኛ ወታደራዊ ድል የተገኘበት አውደ ውጊያ እንደሆነም ያገኘነው መረጃ ያመለክታል። በቀጠናው የሚንቀሳቀሰው የጎንደር ጠቅላይ ግዛት እዝ በወሰደው የማጥቃት እርምጃ ከ100 በላይ የአገዛዙ ወታደሮች ሲገደሉ በርካታ የሚሆኑት መማረካቸውን የእዙ ህዝብ ግንኙነት አርበኛ ክሩቤል ጎቤ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ ገልጿል። ሞርታርና ዲሽቃን ጨምሮ በርካታ መትረየሶችና ብሬኖች በፋኖች መግባታቸውም ተመልክቷል። በ9 ወታደራዊ ተሽከርካሪዎች ሰላምዬ ወደ ተባለች ከተማ እንዲሁም በ17 ተጨማሪ ወታደራዊ ተሽከርካሪዎች ከእብናት ወደ በለሳ በሌሊት በፋኖ ኃይሎች ላይ ከበባ ለመፈጸም ሲገሰግስ የነበረው የአብይ አህመድ ሰራዊት ደጋ መልዛ ላይ በደረሰበት ከፍተኛ ጥቃት በአብዛኛው ከጥቅም ውጪ መሆኑ የተገለጸ ሲሆን የተረፈው ወደ እብናት ተበትኖ መሸሹ ነው ከደረሰን መረጃ ለማወቅ የተቻለው። የዛሬውን የእብናቱን ድል በተመለከተ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት አርበኛ ኪሩቤል ጎቤን አነጋግሬዋለሁ። እንግዲህ በዛሬው ዕለት ከእብናት 17 ኪሎ ሜትር አካባቢ ርቀት ያላት ሰላማያ የምትባል ከተማ እሷን ከተማ ለመያዝ በአካባቢው ነው እንግዲህ የፋኖ ኃይል ብሎ ስለሚያስብ ወደዛ እንቅስቃሴ ያደርጋል። የተጀመረው ሬዲዮ ደርሶ በተለያየ አካባቢ ፈጽመን ነበረ። ቀጥታ መቶ ወጥመድ ውስጥ ነው የገባው። እንግዲህ ሲመጣ ከምርኮኞችም ቪዲዮ ላይ የሰጡት እንትን አለ። እዛም ማረጋገጥ እንደሚቻለው 300 የሚሆን ኃይል ነው በኮሎኔል ሙሳ እየተመራ ወደ ቀጠናው መጥቶ የነበረ። እንግዲህ በቦታው ከደረሰ በኋላ በቀጥታ ጥርስ ውስጥ ነው የገባው። በዚህም ይዞት የመጣውን አንድ ሞርተር፣ አንድ ዲሽካ፣ የተወሰኑ 15 የሚሆኑ ተሯርጠው ወደ ከተማ የገቡ ኃይሎች አሉ። ምናልባት እነሱ መሳሪያ ይዘው ገብተው ከሆነ እነሱ ከወሰዱት ያለው ሌላው የነፍስ ወከፍ መሳሪያ በሙሉ 8 ብሬንና 5 ስናይፐር መማረክ ተችሏል። ከዛ ውጭ ወደ 100 ገደማ የሚሆኑ ምርኮኞች እጃቸውን ሰጥተው በሰላም ሕክምና እየተደረገላቸው እዚሁ ያሉበት ሁኔታ ነው ያለው። ከዛ በተረፈ ያለው ግን ምናልባት ትንሽ በቁጥር በጣት የሚቆጠሩ ቁጥር ያላቸው ወደ
እብናት ከተማ ተሯርጠው ገብተዋል። ሌላው ግን ሙሉ በሙሉ የተመታበት ሁኔታ ነው ያለው።